አባሽ ነው መጨረሻ ተናገሪ ምን አባሽ ነው መጨረሻ ምን አባሽ ነው መጨረሻ ዝም በለኝ ለምንድን ነው አንተብሽ የምፈልገው ለምን ነው የማልፈልገው ለምንድን ነው የምትፈልገው ይጠቅመኛል እኮ አቡሽ እኮ ለምን ከዛች ብር አንድ ሳንቲም እንደማይደርስ ታውቃለህ ሴተኛ አዳሪ ነች አሉ እዚህ በላይ ዞርበልኝ ካተገቢ ዞርበልኝ ያልኩሽ ነው ዞርበልኝ አነጋገርን አስተካክል አልኩህ እኮ አትንቀኝ ከዚህ በላይ ዝም በል ሰማኛለህ አነጋገርን አስተካክል ምን እንደማመጣ መጀመሪያ እኛ እናወራለን ቆይ ለምንድን ነው መውጣት የፈለግሽው ለምንድን ነው የሚጣሉት አውቀዋለሁ ብዬዋለሁ አይደለ የጓደኛዬ ወንድም ነው ብዬዋለሁ በዛ ላይ ደግሞ እሱ ወንድሜ ነው ያውቃል ይሄንን ነገር ስለዚህ ለምንም ሲሉ አይጣሉም አይጣሉ ይችላሉ መታረቅም ካለባቸው አስፈላጊ ነው ማለት ነው ለምን ወይ በሀሳብ ባለመግባባት ምናልባት እንዳይጣሉ ፈርች እኮ ነው ይኸውልሽ እሺ አይታቸው ልምጣ በፍጹም ቁጭ በይ ይኸውልሽ እንድናድር አታርጊ ይኸውልሽ በተቻለኝ መጠን የግል ታሪክሽ ልጠብቅልሽ እየሞከርኩኝ ነው ግን አፋፌን እያልሽኝ ነው እንደዛም ሆነ ቆይ ስለ ቶማስ ምናምን ነገር ባለቤትሽ ያውቃል አሁን ባለቤት የምትይ የት ነው ለነገር ግን የት ነው አንቺ ባልሽ ራሱ እኔ እኮ ግራ ገብቶኛል እኮ ምንም አላውቅም እና እሱ ምንም የማያውቅ ከሆነ አንቺ ቢያንስ አራዳ ከሆንሽ ዝም ነው ማለት ያለብሽ እንድናደድ አታርጊ እኔ ስናደድ አፌ ባለጌ ነው ዝም ብዬ ነው የማወራው ምንድን ነው በዚህ ልክ ያስፈራሽ ምንድን ነው እንዳይጣሉ ስለፈራ ነው ሌላ አይደለም ለምንድን ነው የሚጣሉት ይኸው ከጣሉ እኮ እዚህ ጋር ነው አይደል እንዳይታቸው ልምጣሽ ምንድን ነው ሌላ ምንስልሽ ነገር አለ አይደለም እንዳይጣሉ ፈርች ነው ወይስ ገመናውን ነው የሚያወራ መሰለሽ እና እንዳይጣሉ ስለፈራኝ ነው አይ ያወራዋል ይኸውልሽ ስለምን አንዳንድ ነገሮች ልንገርሽ ዮኒ ማለት ዱዳ ራሱ ያስለፈልፋል ስለዚህ መቀጥቀጥም ካለበት ቀጥቅጦም ቢሆን ያስወርዋል ገብቶሻል እንደማውቀው ደግሞ ልፍስፍስ ነው ባለቤትሽ ስለዚህ እስኪ ደበደብ ራሱ አይጠብቅም እያንዳንዱን ነገር የሚያፈርጥርጦ እየነገረው ስለዚህ ይኸውልሽ እሱ ይኸውና ራሱ በራሱ መንገድ ይኸውልሽ የመጨረሻ እኮ እየነገርኩሽ እኮ ነው ይኸውና በራሱ መንገድ ሁኔታውን ካጣራ ስለ አቡሽ የሆነ ነገር ካወቀ ስለ አንቺ የሚጨነቅበት አንዳችም ነገር የለኝም ግን አንቺ የምትነግሪኝ ከሆነ ማለት ነው ቢያንስ እጠብቅሻለሁ ገብቶሻል የምልሽ አሪፍ ሀሳብ አንቺ የምታደርጊው ነገር እኔ እነግርሻለሁ አቡሽ የት እንዳለ መናገር ብቻ ከዛ ውጪ ምንም የሚያገናኝ ነገር የለም ይሄንን በእውነት እየልሽ ይላል ነው ወይስ አሁንም ያንን ስራ ነው የምትሰሪው ተግባብተናል እኮ ቃሉን ማውጣት አለብኝ እንዴ እርግጠኛ ነኝ ቃሉን ሳውጣው ደስ የሚልሽ ይመስለኛል ያስጨነኩሽ አይደለም የጠየኩሽ ያለፈ ታሪክሽ ነው ወይስ አሁንም እዛው ታሪክ ላይ ነሽ ነው ያልኩሽ ጥያቄ ግልጽ አይደለም አሁንም ትሰራለሽ ባለቤትሽ ፈቅዶልሻል ይፈቅዳል እንደውም እሱ እዛ እየሄድኩ እየሰራሁ ማመጣውን ገንዘብ አንዳንድ ነው የሚቀበል ዛሬ ምን ሰራሽ ምን ያክል ሰራሽ ምናምን እያለ ከቤት እስከምገባ ድረስ ነው የሚቸኩለው እሱ ያንዳንዷ በየቀኑ የምሰራትን ገንዘብ ለሱ ነው የምሰጠው ማለት ሁሉም ነገር ፈቅዷል ቆይ ይሄንን ገንዘብ አንቺ እኔ ቃሉን ራሱ ለመጥራት እኮ ሰቅጦኝ እኮ ነው አንቺ ሴተኛ አዳሪነትን ሰርተሽ የተከፈለሽን ገንዘብ እሱን ይቀበልሻል ነው ስለዚህ በፍላጎትሽ አይደለም ነው የምትሰሪው በፍላጎቴ ቢሆን ግን በቃ ስለምወደው በቃ እንደዛ አምጪ በቃ ዛሬ ገንዘብ የለም እንደዚህ ያስፈልገናል ምናምን ስለሚለኝ በቃ እሄዳለሁ የምሰራውን በየቀኑ እየሰራሁ አውጣለሁ ጆኖ እንደዛ የሚያደርገው እሺ አየለስ አየለ የኔም ስራ እንደምሰራ አውቅ ካየለ ጋርም ሆነሽ ያንን ስራ ትሰሪያለሽ ማለት ነው አየለ አውቅ እሰራለሁ ግን አውቅ አሁን ትሰሪያለሽ አለጆ በጣም ገንዘብ ያስፈልጋል እና ህይወታችንን መቀጠል የተሻለ ህይወት ላይ መቀጠል ስለምፈልግ ነው ይሄንን ስራ የምሰራው ቆይሽና ኦሪጂን እያይሽኝ ነው እሺ አንዴ አይተችልኝ በቃ እና ሁሉንም ነገር ነግራለሁ በቃ
ችግር የለውም። አንቺ ሁሉንም ነገር ንገሪኝ። እዚህ አሁን አንቺ እዚህ ጋር የምትነግሪኝ ነገር ማለት ነው። አንተ ያያቸው ወይ ነው ያቻችሁ ልባሽ? እሺ እዚህ ጋር ቁጭ በይ። እኔ ቼቹን ጋር እዚህ ቁጭ በይ እኮ ነው። እኔ ማይቻቸው እመጣለሁ። አብሬ ምንድን ነው የፈለግሽው እኮ? ቢያንስ በር ድረስ አይቻቸው ልምጣ። በር ላይ እኔ ማለት ደግሞ አንቺ ማተጂ በቃ ቁጭ በይ። ስለዚህ አልጨረስነው ኖሬ እንጨርሳለን ማለት ነው። የሰማሽኝ ያልነገርሽኝ ነገር ካለ እንድትነግሪኝ እፈልጋለሁ። አየለን አትምላችሁትም? አይደለም በቃ ያው እናጆ ብር ስለሚያስፈልገን በቃ እሱ ደግሞ እንደዚህ የተሻለ ገንዘብ እንደዚህ ምናምን ያመጣልኛል። በቃ ህይወቴን የቀየረው እሱ ስለ አቡሽ ታውቃላችሁ አታውቁም? ታውቃላችሁ አይደል? እና አቡሽ የት ነው ያለው? አቡሽ መጀመሪያ እዚህ ቤት ነበር። መጀመሪያ እንዳመጣ እዚህ ነበር ያመጣው። መቼ? መጀመሪያ ሲያመጣ ከሳሱ ሲያመጣ እዚህ ቤት ነው የመጣው። ከ3 ከ4 ቀን በፊት ከዛም በፊት ከዛ የተሻለ ቦታ እዛ ቢሄድ ይሻላል ምናምን ነገር እዚህ ነበር አስሮ ምናምን ሲቀጠቅጠኝ ነበር። እዚህ ነበር። እሺ ታዲያ እዚህ ምን ያህል ጊዜ ተቀምጦ ነው የሄደው? ብዙም አይደለም፣ ትንሽ መጀመሪያ አካባቢ እንደመጣች ነው። እሺ ከዛ በቃ ቦታ ልቀይር እዛ አልተመቸው ምናምን ነገር ብሎ ሌላ ቦታ ወሰዱ። የተሻለ ቦታ ወስደዋለሁ ብሎ ሌላ ቦታ ይዞት ሄደ። ከኔ ውስጥ የገባት እኔ ነው የጆን ህይወት ለመቀየር ብቻ ቢሆን። እሺ ካየለ ጋር ነው የተዋወቀችው? ይልካው አጋጣሚ ተዋወቅ። እንዴት አጋጣሚ እኮ እንዴት በአጋጣሚ ነው ወይስ አጥመደሽው ነው? እኔ እንደዝም ብታደርጊ እኔ ስላየለ የሚጨንቀኝ የሚገደኝ አይነት ሰው አይደለሁም። ግን ማወቅ ስለምፈልግ ብቻ ነው እየጠየኩሽ ያለሁት። አጥመደው ምናምን አይደለም። እሺ በቃ እንደዚህ ተግባባን ሆነ አጋጣሚ። ከዛ በቃ እዚህ ምንድነው ያ አጋጣሚ ነው እኮ የኔ ጥያቄ። አጋጣሚ መንገድ ላይ ምናምን የተዋወቅነው እና ዘማናቴ እዛ የምሰራበት ቦታ ይመጣ ነበር እና እዛ እንደምትሰሪ እያወቀ አሁን አንቺ የምሰራው መስራት አይ እንደዛ አይነት ስራ እንደምሰራ እኮ አያውቅም። እሺ እንደዛ አስተናጋጅ ምናምን ነገር ነበር የሚመስለው። ኦኬ እና በቃ እዛ እየመጣ ምናምን ተዋወቅን መጀመሪያ። በቃ ለምን ህይወትሽን ቀይሬልሻለሁ እንደዛ አይነት ቦታ እንድትሰሪ አልፈልግም ምናምን ብሎ ነው ያመጣኝ መጀመሪያ። እሺ በቃ እሺ ተዋሉ ብዬ ወጣሁ። በቃ እኔ እንጂ እንደዚህ ምናምን ነው አየለ በሚሰጠኝ ብሎ ምን እንዴት ሆናችሁ ነው የምትኖሩት? አሁን አንዳልካ ብቻ ነው ያለው። እሺ ምንድን ነው ማለት እንደ ትዳር ነው የተቀመጣችሁት ነው ወይስ ይሄኛውን ቤት ብቻ ተከራይቶልሽ ነው? ከዚህ በፊት እዚህ ነበር የምትኖሩ? አየለ ጋር ከተዋወቅን ጀምሮ እዚህ ነበር። ቅርብ ጊዜ ማለት ነው። እሺ ስለዚህ አየለ የሚመስለው ከአንቺ ጋር ከሱ ጋር ብቻ የምትኖሪ ነው የሚመስለው። እሺ እኔ እኮ አንቺን ለማስፈራራት ማለት ነው ከበቂ በላይ እኮ መረጃ ያስኩኝ እኮ ነው የሚልሽ። ስለ ቶማስ ማውራት እችላለሁ፣ ሳምራዊትን ማገናኘት እችላለሁ፣ ለአየለ ጉዳዩ መናገር እችላለሁ፣ ለፖሊስ ማውራት እችላለሁ። እነኚህን ሁሉ ነገር ይዤ ለምን ስል እኔ ዝም እላለሁ? ለምን ስል እስቲ ለምን ስል አንድ ዝም የምልበትን ምክንያት ንገሪኝ። እነዚህ ያደረኩት እኔ ብቻ አይደለም፣ ምንም ነገር ብቻ ፈቅጄ ያደረኩት ነገር የለም። አታስጨንቅኝ እግዚአብሔር። እሺ ቶማስን በጠርሙስ አናቱን መተሽ ስትገዢው የሰራሽበትን ወይም ደግሞ አብሮሽ የተኛበትን ገንዘብ ሳይከፍልሽ ነው ቀረ ምናምን ነገር እሺ ስሜታዊ ሆንሽ ምናምን ነገር ስራውም ላይ መጠጣት ምናምን የግድ ሊኖርብሽ ይችላል ምናምን ነገር ያው መጠጡ መሸጥ ምናምን ስላለበት እንደዛ ነበር የሰማሁት። ስለዚህ በስካር መንፈስ ነው ምናምን የመጣው እሺ ሊያስኬድ ይችላል። ከሳምራዊት ግን ይዘሽው የሄድሽው ገንዘብ ግን የትኛውም ኖርማል ሰው የሚያደርገውን አይደለም። ሲጀምር ቀድሞውንም ከሳምራዊት ፍቅረኛ ብሩን ስትሰርቁት ለሳምራዊት እናት መታከሚያ ተብሎ ገንዘቡን ይሰርቃችሁ። ከዛ ግን ያንን ገንዘብ ይዘሽ ነው የጠፋሽው። ያንን ገንዘብ ይዘሽ ስትጠፊ ያኔ ጆ ካንቺ ጋር አብሮ ነበረ? ለሱ ነው ገንዘቡን ይዘሽ ጠፋሽው ወይስ ምንድን? ጆ ነበረ ማውቃለሁ። ግን እሺ ገንዘቡን ታዲያ ቤተሰቦቼ በጣም ችግር ላይ ነበሩ። ክፍለ ሀገር ያሉት እናቴም አባቴም ልጄም ሳትቀር ማለት ነው። ልጄ ማለት አለች እዛ ክፍለ ሀገር ቤተሰቦቹ ጋር ምትነ እና እነሱም ችግር ላይ ነበሩ። ግዴታ ለእነሱ መድረስ ነበር። ለዛ ነው ገንዘቡን ይዘሽበት ሄድሽው? እሺ የአንቺ ጉዳይ አንቺ ነው። ለአንቺ እኔ የማዝንበትም የማለቅስበትም አንዳችን ምክንያት የለኝም።
ግን ያንቺን ነገር እንድረሳው የሚያደርገኝ ግን አንድ ሁለት እንኳን ቢያንስ እንድትውይ እፈልጋለሁ። ምንድነው ምን ላደርግልህ እችላለሁ ማለት እኔ ምንድነው ከቅድም ጀምሮ አንድ አይነት ነገር ነው እየጠየኩሽ ያሉት አይደል? አቡሽ እያልኩሽ ነው አይደል? ስለዚህ የምፈልገው ነገር ግልጽ ነው፣ ደግሞ ገብቶሻል። ለምንድን ነው አስሬ የምጠይቂኝ? እሺ እና ምንድነው ታዲያ የምትይኝ? ያለበትን ቦታ ስለማላውቅ ብቻ አየለ እንደምንም ነገር አድርጌ ያውጣት። እኔ የምለውን ነገር ስለሚልኝ ችግር የለውም። እንደምንም ነገር አድርጌ እስኪ እንዴት ነው አንቺ ልታወጣቂ የምትችይው? ችግር የለውም ስለኔ ብቻ እናንተ ወይ አንቺ እንዴት ነው ልታወጣቂ የምትችይው? ለአንቺ ልተው አልችልም። የምጠይቅሽን ጥያቄ መልሽልኝ። እኔ ወጣጣለሁ እኮ እንዴት በቃ እዛ አየለ ሲመጣ በቃ ውስኪ ምናምን ነገር ይዞ ስለሚመጣ በመጠጥ መሀል ምናምን ቢሆን ሲሰክር ምናምን በቃ እንደምንም አታልዬ እንትን ልለው እችላለሁ። አንተ ማድረግ ያለብህ ወይ ካሜራ ወይ የሆነ ነገር አስቀምጠህ ከሄድክ እንደምንም ብዬ እኔ ላወጣጣው እችላለሁ። ችግር የለውም። እሺ መቼ ነው የሚመጣው? ይመጣል። አሁን ራሱ ደውዬ እኮ ና ብሎ ይመጣል። ዛሬማ አብሮሽ እኮ ነበር አይደል? እና እንግዲህ ድጋሚ መተኛት የሚፈልግ አይመስለኝም ነው ወይስ ይመጣል? ይመጣል። እኔ ካልኩትም የማያደርገው ነገር የለም። ችግር የለም። እሺ አሪፍ ሀሳብ። ስለዚህ ነባ ትንሽ የምትለጥፍ ካሜራ አዘጋጅልኝ። ስለዚህ አንድ ቦታ ላይ ወይ እዛች ጋር ምናምን እንለጥፈዋለን። እዛ አየለ ከመጣ በኋላ የሚፈጠረውን ነገር እያንዳንዱን ነገር እዛ ሆኜ እከታተላለሁ። እዚህ መምጣት የማይጠበቅብኝ። ችግር የለውም። ተረድተሽኛል አይደል? ይሄንን ነገር አቡሽ እንድትሰቃይ እናንተም እንደዚህ እንድትለፉ ምናምን ፈልጌ አይደለም። በቃ ነገር ያለው ለቤተሰቦቼ መድረስ ስላለብኝ ብቻ ነው ይሁን ነገር እያደረኩ ያለሁት። ግን እኮ ገንዘብ እኮ እየስመጣሽ እኮ ነው እኮ ቤተሰቦቼ ይፈልጋሉ ሲጋር እና አንቺ ገንዘብ በፈለግሽ ቁጥር እኮ የሆነ ሰው እኮ ሊጎዳ እንደሚችል እኮ ግልጽ እኮ ነው አይደል እንዴ? አንቺ ያንቺን ቤተሰብና እናት እህት ልጅሽን ለመንከባከብ ብለሽ እዚች ጋር የሆነ ሰው ታግቶ መሞት አለበት? እስቲ አስቢው እስቲ። ይሄ ልጅ እኮ እሱም እናት አለችው አንቺ ልጅ እንዳለሽ ሁሉ ማለት ነው። አንቺ ያንቺ ልጅ ሳትራብ እንድታደር ሳትጠማ እንድታደር ብለሽ ሰው መሞት አለበት? ይሄ ይፈቅደዋል ህሊናሽ? ምን ነገር አድርጋለሁ ከዚህ በኋላ በቃ የምትለይን ነገር ባሆነ አድርጋለሁ። እሺ አሁን ግን በምን አይነት መንገድ ነው አንቺን ማመን የምችለው? በቃ አቡሽ አሁን ያለበትን ቦታ እንዴት ነው ላታቂ የምትችለው? አሁን ያለበትን ቦታ ነገርኩህ አላውቅም፣ ግን የሆነ ቦታ በቃ የሚመች ቦታ ልውሰደው ብሎ ነው ይዞት ሄደው። ግን የት እንዳደረገው ደግሞ እንደነገርኩህ ድብቅ ካሜራም ቢሆን አድርግና በመጠጥ መሀል ላይ አውራለሁ። እሺ ይኸውልሽ የአንድ ቀን ጊዜ እሰጥሻለሁ። በዚህ መሀል ላይ ብልጠት ለመጠቀም ብትሞክሪ ችግር የለም። ከዚህ እወጣለሁ ምናምን ብትይ ሲጀምር እዛ ታች ከእናንተ ታች 1 2 3 ሰው እንዲጠብቅሽ ነው ማድረግ። እንዲህ ዝም ብዬ ልፋታሽ አልችልም። ያለሽኝ አንድና አንድ አንቺ ብቻ ነሽ። ምናልባት ቦይፍሬንድሽ ለሆነ ነገር ነግሮት ከሆነ እሰየው፣ ግን ደግሞ ምንም ነገር ካላወራው ግን ምርጫ አንቺ ብቻ ነሽ። ቆይ ለምንድን ነው እዚህ ያስፈራሽ? ለምንድን ነው እንዴ የምትርበተበችው? እኔ እንዳይጣሉ ነው እንጂ እኮ ሌላ የሚያወራው ነገር ምናምን እኮ አይኖርም። ምን ያወራል እኮ? ለምንድን ነው ታዲያ እንደዚህ የምትፈሪው? እኮ እንዳይጣሉ ስለፈራው ነው የሚለኝ። ማለት ቅድም ሳይታችኋል እንደዛ ሲሆን ወንድ ልጅ ናቸው ስሜታዊ ሊሆን ይችላል። እሺ ጋር ለማንኛውም እዚህ ጋር እንዳትንቀሳቀሽ ይሻላል። ምንም ይጣሉ አይደል? ግን ከዚህ በኋላ እርግጠኛ አይደለም ለመጣላታቸው እንዳይጣሉ ስለፈራው አይጣሉም እኮ አልኩሽ። ግን በጣም ባሪፍ እያወሩ ማለት በሰላም እያወሩ ነው። የደበቅሽ ነገር አለ እንዴ? አይ ምንም የደበቅኩ ነገር ነው። ታዲያ ለምንድን ነው የምትርበተበችው? ከሆነ እንዳይጣሉ ስለፈራው ነው። አይጣሉም። ሰላማዊ ሆነው እኮ በሚገባ እያወሩ ነው እያልኩሽ እኮ። ታዲያ ለምን ሄደሽ አንዱ ላይ የሚያወሩትን ለምን አታዳምጪ? አይደለም እንደዛ አይደለም እኮ ግን አንዳይቶች በመጣ ደስ ይለኛል። እሺ እሱን ተይው። ሌላ የምትነግሪኝ ነገር ካለ እንግዲህ እነሱ ነው እሺያቸው። ሌላ ምንም ነገር የለም እኮ በቃ ተስጨነቅ በእግዚአብሔር አንተ የምትፈልገውን ነገር በሙሉ እኔ ላድርግልህ። ልጅ ነኝ። በቃ የምትጠይቀኝ ነገር በሙሉ አድርጋለሁ። በቃ እስኪ ለምሳሌ ምን ታደርጊኝ ትችያለሽ? በቃ የምትጠይቀኝ ነገር በሙሉ አድርጋለሁ።
አንተ እናት የለህም እንዴ? ልጅ የለህም? ለቤተሰቦች ስል ነው እንደዚህ አይነት ጦስ ውስጥ የገባው ያሉ። እስቲ እንዴት ነው የገባሽው? ከኔ ሲጀመር እዚህ ከመጣሁም ጀምሮ ክፍለ ሀገር ያሉም ጀምሮ በቃ ህይወቴ እንደዚህ ምስቅልቅል ያለ ህይወት ነው ያለኝ። እግዚአብሔር እስቲ ንገሪኝ እስቲ። መጀመሪያ ሲጀመር ወደዚህ የመጣሁበት ምክንያት ክፍለ ሀገር ያሉኝ አንድ ጓደኛ ነበር። በጓደኝነት ያለው አረገዝኩ። ቤተሰቦቹ ፈቃደኛ አልነበሩም። እሱ ጋር ጓደኝነት ከጀመርንበት ጀምሮ ከዛ እንዳረገዝኩኝ ሲሰማ ጥሎኝ ጠፋ ማለት ነው። አንቺን ላፈር በቃ ላይሽ ማላቀሽም ብሎኝ ነው ጥሎኝ። እዛ ክፍለ ሀገር የነበረው ጓደኛዬ። እሺ የልጅሽ አባት ማለት ነው? እሺ ግዴታ ልጄን ወልጄ ማሳደግ አለብኝ። ስለዚህ እንደወለድኩ ቀጥታ ቤተሰቦች ጋር ነው ጥያቄ የመጣሁት። ቤተሰቦች ብቻቸውን ደግሞ አይችሉም፣ ደካማ ናቸው። ትላልቅ ሰዎች ናቸው፣ ሸምግለዋል። አሁን ልታቸው መጦሪያቸው ሰዓት ላይ ነው ጥዬባቸው የመጣሁት እና ግዴታ እነሱን ቤተሰቦችን የሚንከባከብ ልጄን የምትንከባከብ ሌላ ልጅ ታስፈልገኛለች እና ለእሷ የምከፍላት ደሞዝ አለኝ። ለእሷ ደግሞ ከየት አምጥቼ እንትን እላለሁ። ከዛ እንደመጣሁ ይዛ አንድ ጓደኛ ተዋወቅኩ። ከዛ በቃ ለምን እንደዚህ አይነት ሀሳቤን ሳውራት ቤተሰቦች እንደዚህ ውስጥ ገብቻለሁ ስለ ለምን በቃ አሪፍ ስራ እንደዚህ አይነት ስራ አንሰራም ብላ ቢዝነስ ውስጥ እንድንሰራ ያደረገች አንድ ጓደኛ ነበረች። ከቢዝነስ የመችሽ ሰው ናት ነው? እሺ። ከዛ እዛ እየሰራሁ ያለ አየለና ከአንዳንድ ዛ ሲመጣ አውቁት ማለት አየለ ቢዝነስ እንደምሰራ ካየለ በፊት እኮ ጆን ታውቂዋለሽ አይደል እንዴ? ከሱ ጋር ያለሽ ነገር ምንድን ነው? ከሱ ጋር እንዴት ነው የተዋወቅሽ? ከማን ጋር? ከጆ ጋር። እሱ ጋር እንደዚህ ባጋጣሚ ጓደኛ ነው ያስተዋወቀኝ። እዛው መሰሪበት ቦታ አየለ ጋር እኮ ከተግባባችሁ እኮ ስንት ጊዜ ቢሆናችሁ ቆይታችሁ? ብዙ ነው ቆይኝ። አንድ ዓመት አካባቢ። ስለዚህ አድርግልኝ የምትይው ነገር እያንዳንዱ ነገር ያደርግልሻል። አዎ ለዛ ነው በቃ። ችግኝም እየሸጠ ገንዘብ ምናምን የሚቀበለው ላንቺ ነው የሚሰጠው? ምንም ነገር ያደርግልኛል። አየለ የሆነ ነገር አድርግልኝ ካልኩት ምንም ነገር ነው የሚያደርገው። እሺ አየለ ልጅ እንዳለሽ ያውቃል? አያውቅም። ጆስ ማንም አያውቅም። ጆም አያውቅም ልጅ እንዳለሽ? አያውቅም። እንዴት አልነገርኩትም። እና ለኔ ምን ስትይ ነው? ለምን ስትይ ነው ለኔ ነገርሽ? በቃ ጭንቀቴ እንዲገባ ፈልጌ ነው ወይስ አዲስ ነገር ነው ማለት ፈጥረሽ ነው? አይደለም በቃ ጭንቀቴ እንዲገባ ፈልጌ ነው ማለት እንደዛ አይነት ጦስ ውስጥ የገባሁት ለእነሱ ስለ እንደሆነ እንድትረዳኝ ፈልጌ ነው። እሺ አሁን ምን እንዳደርግልሽ ነው የምትፈልጊው? በቃ ይሄን ሚስጥር ነገር በሙሉ ደብቀህ እንድትይዝልኝ እፈልጋለሁ። እኔ አንድ ነው። እኔ ሰላይ አይደለሁም፣ መርማሪ አይደለሁም፣ ጋዜጠኛ አይደለሁም። አንድ የአቡሽ ወንድም ብቻ ነኝ። አንቺ ቤተሰቦችሽን በምትወጃቸው ልክ እኔ አቡሽን ፈልገዋለሁ። ስለዚህ እኔ የምፈልገው አቡሽን ብቻ ነው። አንቺ አየለ ምናምን የምትይው ደግሞ እንደ ጻድቅ ምናምን አድርገሽ ደግሞ የምትስይው ሰው ደግሞ ማለት ነው እያሰቃየ ያለው የራሱን የእህቱን ልጅ ነው። ስለዚህ እንደዚህ አንቺ እንደምታስቢው አይነት መልአክም አይደለም። ወይ ደግሞ የሱ አውሬነቱ ምናምን ስቦሽ ነው ይሄኔ ከሱ ጋር ራሱ የተሳሳብሽ እኮ ነው። ለጁም ስል ነው ለቤተሰቦችም ስል ነው እሱ ጋር እንደዚህ ማድረግ። የሚሰራቸውን ስራ በሙሉ እኮ አውቃለሁ፣ ግን ምን ላድርግ? ግዴታ ገንዘብ ያስፈልገኛል። እሺ ገንዘብ ሲያስፈልግሽ ሁልጊዜ ወንጀል ውስጥ መግባት ያለብሽ አይመስለኝም። ይኸውልሽ ይሄኛውን ገንዘብ እዚሁ ጥዬልሽ ነው የሚሄደው። እኔ ብሩ ምናምን ይቅርብኝ፣ ችግር የለውም። ይሄ ምስጢሬን ብቻ ነው እንድትጠብቅልኝ እፈልጋለሁ። አየለም ሆነ ልጅ ምንም አይነት ምስጢር እንድታወራው አልፈልግም። ይኸውልሽ አየለ ጋርና ጆ ጋር ብቻ የሚቀርብ ምስጢርም አይደለም ያለሽ፣ አደባባይ ላይ የሚወጣ ነው። ካሜራ ላይ የተቀረጽሽ ነው። እያንዳንዱ ያወራሽው ነው። እያንዳንዱን ነገር አደባባይ ላይ ነው የምለቀው። መልክሽ እየታየ ማለት ነው። ምንም ነገር እንዳታደርግ ገብቶሻል ሀሳቤ? ስለዚህ እንደዚህ እንዳላደርግ የምትፈልጊ ከሆነ ገንዘቡም ከኔ ጋር ከሄደ ሊጠራጠርሽ ይችላል አየለ። ግን ቆይ አየለ ገንዘቡን እየታደረግሽው ብሎ አይጠይቅሽም? እንደ አንቺ የኛውን ልክ አየለ እንደወጣ ለጆ ልትሰጪ የነበረው እንዴት አሰብሽ ነው? ነው ወይስ ያስፈልገኛል ብለሽ ነው? እንደሚያስፈልገኝ ነገር ያለው የሆነ ስራ መክፈት አለብኝ፣ የራሴ የሆነ ስራ መክፈት አለብኝ ምናምን ነገር ስላለ ለዛ ነው። እሺ ስለዚህ እንደዛ ከሆነ ገንዘቡ አንቺ ጋር መቀመጥ አስፈላጊ አይደለም ማለት ነው። ገንዘቡን ይዤ እሄዳለሁ። ከዛ በኋላ ስራሽ ታይቶ ገንዘቡን መልስልሽ ነው። እሺ ችግር የለውም። እኔ አሁን ከገንዘቡ ጋር ጉዳይ የለም። በቃ ከምኑ ጋር ጉዳይሽ?
አንተ የምታውቃቸው ሚስጥሮች በሙሉ እንድትደብቅልኝ ነው የምፈልገው። እሺ ነባዬ ምን ታደርግልኛለህ መሰለህ? ካሜራውን ታዘጋጅልኛለህ። ከዛ ስታፉን ምናምን አንቺ ምን አካፋት አይጠብቅብሽም። ራሳቸው ሰቅለው ትሄዳሉ። ግን የተለየ አይነት ነገር ለማድረግ እንዳትሞክር። ገብቶሻል ሀሳቤ? እሱ እንዲጠራጠር ካደረግሽው እኔ እንደገባሁኝ አንቺ ጋር እንደደረስኩኝ ሁሉንም ነገር ሊያቅብኝ ነው። ስለዚህ ምንም ነገር እንዳያውቅ አድርገሽ አቡሽ ያለበትን ቦታ እንድታወጣጥቂልኝ ይፈልጋል። ከዛ የአንቺ ገመና የአንቺ ሚስጥር ተድበስብሶ ያልቃል ማለት ነው። እሺ ስለ ሁሉም ነገር አመሰግናለሁ። የገንዘብ ነገር ይቀመጣል። ከዛ በኋላ ልቀቀኝ። ምንድነው የምትለው? ልቀቀኝ። በቃኝ። ቁጭ በል። ምንድነው አንተ የምትለው? ነገርኩህ። በቃ ይሄን ማለት ምንድነው የተናገርከው ነገር? ነገርኩህ አይደል? በቃ ምንድነው አንተ የምትለው? ምንድነው ነገሩ የመጣ ሁሉንም ነገር ነው ነገርኩህ ምናምን የምትለው ምንድነው የነገርከው? ሁሉንም ነገር ነው። ሁሉንም ነገር ያልከው ምንድነው? ለምን ትፈሪያለሽ? ምን አንተ ነገርኩህ? ምን አንተ ነገር ፈርተሽ? ነገርኩህ። ምንድነው የነገርከው? ሁሉንም ነገር ነገርኩህ። ሁሉንም ነገር ማለት በቃ የነበረውን ነገር እንዳለ ነገርኩት። በቃ ምንድነው? ምን ታመጫለሽ? ምራም ተወው ተጠቃይቻለሁ። ሲጀመር ተጠቃስ እንኳን ጠቅሻው ማለት ነው። ለምንድን ነው እንደዚህ ውሻ የምትሆነው አንተ? የምን ውሻ የምትሆነው? ባል ለምን ነው የሚቀየረው? ምንድን ነው የምትሆነው እንዴ? ክብርሽን ነው ወቂ። ምን ብለህ ነው የምታወራው? ምንድን ነው የተናገርከው? ክብርሽን ነው ወቂ። ቁጭ በይ ዝም ብለሽ ቁጭ በይ። ሻሩ የምትወሪ በስነ ስርዓት አውሪ የምትወሪ መናገር ያለብኝን እንዳለ ነገርኩት። በቃ ምንድን ነው መናገር ያለብኝ? ለምንድን ነው ተናገረው? ወይ አንቺ ምንድን ነው ምንም የሚያውቀው ነገር ያልሽ የለም ያልሽኝ አይደል? ቁጭ በይ በቃ ዝም ብለሽ ቁጭ በይ። ማወቅ ያለበትን ምንድን ነገር ነው ይሁን ሁሉ ነገር ስለሷ ከየት አንስቶ እዚህ እንዳደረሳት በደንብ ነው የምታውቀው። ለምን ነገር ከየት ስራ እንዳነሳሽ ታውቂያለሽ? ከየት ነው ያነሳኝ? ደግሞ አንተ እንደማያውቀው ድራማሽን አቁሚ። በቃ ምን ማለት ነው ድራማሽን አቁሚ። ማወቅ ያለባቸውን ይወቁ። ከማይረባ ስራ እንዳነሳሽ አውቂ። አንተ ነው እንዴ ከማይረባ ስራ ያነሳሽ? ደህና ኑሮ እንዴ ልብስ ቀይረሽ እኮ መኖር ጀምረሻል። ደህና ልብስ እንኳን እየለበሰሽ ነው። እና አንተ ነው እንዴ ታዲያ? አንተ ነው እንዴ ብታኖረኝ? አንተ ግን እንግዲህ አንተ ነህ እንደውም እኔ እየተሰቃየሁ በማወጣው ገንዘብ እንደዚህ ይሆንክ ያለኸው ማን ደግሞ ጭራሽ እኔ ካልሆነ ቦታ አጥቻ ትላለህ እንዴ? ምሰሪው ስለምወድህ ፍቅርን ብዬ ነበር ከማንም ጋር እየተጋደምኩ አንተም ሰጥቶ በፊት ምን እንደምሰራ ያውቅ ማለት ነው። አይ ንገራችሁ እስቲ ጭራሽ ከሌላ ቦታ አጥቻ ምናምን ነገር ህይወቴን እንደቀየርክልኝ ነው እንደምታስበው? ህይወቴን አበላሽተው ዘንበ ህይወትሽን ነው የቀየርኩት። የባስ ነው ህይወቴን ያበላሽው አንተ እንደው ከማንም ጋር እንደምትጋደም አታውቅምና ከማንም ጋር እየተጋደምኩ የማመጣውን ብር ግን እየበላህ ነው አይደለ? እውነታውን ይወቁ። ከማንም ጋር የማመጣውን ብር እየበላህ ነው። ተጋደም የማመጣውን ብር እየበላህ ነው። እየሰማኸኝ በእያንዳንዷ ቀን ምን ሰራሽ ምን ያክል ሰራሽ እያልክ እንደው የምታፋጥጠኝ አይደል? ይሄ ልትከራ ነው እንዴ? ደግሞ ፈልገሽ እኮ ነው ምንም መሰሉ አይደለ? ምን እንኳን ከኔ ከማውቀሽ ነበር። የምን ፍቅር ነው የምትወሪው? ፍቅር ትላለች። እኔ ከማውቀሽ በፊት ከማንም ጋር የምትጋደሚ ከኔ ጋር ሰጥቶኝ ነው ቢያንስ የተረጋጋሽው አይደል? ነው የሚናገረው ነገር እኛ እሱ አይደለም እየዋሸ ነው። ለሌላውን ነገር ስለሚያጠራጥርም ማለት ነው። ምንድን ነው የሚያጠራጥር? እንግዲህ እውነታውን የነገርኩህ ውሸቱን የምትፈልግ ከሆነ ከሰውቅ እኔ ልውጣልህ። እኛ ስለናንተ በአምራቴ ማወቅ ፍላጎት የለንም። እኛ የምንፈልገው እዚህ ስለ አቡሽ ጉዳይ ነው። ስለሱ የምታውቁት ነገር ካለ ንገሩን። እኛ ምን አገባን? እኔ ልንገርህ ደግሞ የሆነ ቦታ እኔም ያስፈልገኛል አቡሽ እኔም የምፈልገው ከፈለጋችሁ አራታችን ሆነ እንስራ እንፈልገው። ለምንድን ነው አቡሽ የምፈልገው? ለምን ነው የማልፈልገው? ለምንድን ነው የምፈልገው? ይጠቅመኛል እኮ አቡሽ እኮ ለምን ከዛች ብር አንድ ሳንቲም እንደማይደርስ ታውቃለህ? ማ አንተ እሱን እናያለን እኮ አሁን እናንተም እንደኔ ናችሁ። አሁን እንደነገረኝ እናንተም 5 ሚሊዮን ለሷ ይሰጣታል ምናምን ስለ እሱም ብር የምትወስድ ይመስል ነው። አንቺ እንዴት 5 ሚሊዮን ብር እሰጥሻለሁ ብሎ ነግሯታል ብሎ ነግሮኛል። እና እሱን 5 ሚሊዮን ደግሞ አንተ የብር ጥማት ብቻ ነው ያለብህ ማለት ነው። እኔ አላሳዝንም። እኔ እኮ እንደማታፈቅሪኝ እኮ አይቼሻለሁ። ስለ ፍቅር ምንም ነገር ስለማላፈቅረው ነው ከማንም ጋር የምታፈቅረው ስለማላፈቅረው ነው ከማንም ጋር እየተጋደምኩ ማመጣውን ትላንት ይሰጣው እዛው ተጋደሚ። አሁን ነው ያወቅኩት እኔ እንደማታፈቅሪኝ ለኔ ስሜት እንደሌለሽ አሁን ነው ያወቅኩት። እየተጋደምኩ ለኔ ስሜት እንደሌለ ነው ማለት ነው። እንደዚህ ዝም በይ ያሰብኩት ሳስበውም ይሄንን ብር ይዘሽ ለምን ነበር አላ ከጓደኞች ጋር ሳይቀር ነው እንደዛ እኔ መጠቀም ያርጋ ይሄን ብር ይዛ ለምን ነበር አሳው አንተ ነው እንጂ እኔ መጠቀም ያደረከኝ ዝም በይ ውሻ። ለኔ ፍቅር ምንም የለም። ጭራሽ እኔ ስደብከኝ ነው እንዳልኸው አይቼሻለሁ እኮ ለኔ ምን አይነት ፍቅር እንዳለሽ ከሱ ጋር ልንገርህ። ምንም ይባባል ታረግለታለች ያረግላታል። በቃ እስከዛሬ ብዙ ብር ሰጥቷታል። አየለ የምትለው ሰውዬ
ብዙ ብር ሰጥተዋታል እስከዛ እሷም ተደብቃ አብራው እየተኛች እኔ ፍቅር ትለኛለች ግን እኮ ከሱ ማመጣውን ብር እየበላህ ነበር አቀሻለሁ ዝም 10 እጅ እሱ ይበጣል እሱ ይሻላል እሺ ዝም በደንብ ነው የማውቅሽ እኔ በደንብ ታውቀኛለህ አንተ ምን በደንብ አውቃለሁ በቃ አሁን በኋላ ምን ይፈታል አየለ ማመጣውን ብርም ከየትም ማመጣውን ብር እኩል ነው ስትበላ ነበር አይደል ከኔ ጋር ምንም አይነት ግንኙነት የለሽም ከኔ ጋር እኮ ተደብቀሽ ምን እንደምታደርጊ አይሻለሁ ከሱ ጋር የችግኙን ብር ራስ እንደወሰድክ ነግረኸኛል የችግኙን ብር ተው በቃ ሲያስፈልገኝ ነው ካየለ ጋር እንድታድር ስታመቻች የነበርኩ አንተ እሷ ናት ያመጣችው አልኩ መጀመሪያ የተጋደመችው ሐሳቡን ባመጣውም ግን ራስ ፈቅደልኝ ነበር ተስማምተህበት ነበር መጀመሪያ የተጋደመችው እሷ ሐሳቡን ያመጣችው እሷ ይሄንን ነገር ሁሉ የምታደርጉት ገንዘብ ለማግኘት ብቻ እና ሌላ ምን ሊሆን ምን ልናረጋጋ ነገር ነው ገንዘብ ያስፈልጋችኋል እኮ ማለት ነው በጣም ውሻ ነህ ግን አንተ ራሱ የሚያስፈልጋችሁ ከሆነ አቁሽ ያለበትን ቦታ ነገሩኝና እኔ በቃ ልንገርህ እኔ ትልቅ ቢዝነስ ነገር መጀመር ፈልጋለሁ እሺ ሐሳቡን አመጣሽ ስለዚህ አንተ በእኔ ላይ እየተጠቀምክብኝ ነበር ማለት ነው እኔ ካንቺ ጋር ምንም አይነት ግንኙነት እየተጠቀምክብኝ ነበር ማለት ነው ግንኙነት የለኝም እኔ ካንቺ ጋር እኮ እስካሁን ላይ ነው ወይስ ተጠቀምብኝ የነበረው ጀመር ይሄንን ሰይጣን የሆነ ሐሳብ ይዘህ የመጣችው እሷ ነች እኔ ይሄንን መቼም አስቤ አላውቅም ታውቀኛለህ እኮ አይደል እኔ እንዴት እንደዚህ ሰው ብትሆንማ እኔ ባመጣሁት እኔ ቸግሮኝ አንተን ብዬ ስለ ቤተሰቦቼ ላስተዳድር እንደሆነ ታውቃለህ አይደል ንገሪያቸው ሴተኛ አዳሪ መሆን ይሄን ሐሳብ እኮ አለመስማማት ትችል ነበረ አንተም የገንዘብ ጥሜት ስላለብክ ነው አትከፊብኝ ዝም ብለሽ አታውሪ ሴተኛ አዳሪ መሆንሽን ንገሪው ለሱ አያውቅም አይደለ ምን አታውቁም እና እናንተ ስጋጋሪ አንተ ታውቃለህ ነግሬያለሁ ነው ያለው ለአንተ ደግሜ ልንገር ሴተኛ አዳሪ ነች ታልኩ እዚህ በላይ ዞርቤልኝ ካተገኝ ዞርቤልኝ ያልኩሽ ነው ዞርቤልኝ ሴተኛ አዳሪ ነች በቃ ለሱ ልንገረው አንተ ይግባ ምን አይነት ውሻ ነህ ግን ይግባ ምን አይነት ሰው ነሽ አትንኪኝ ጫን ወደዛ ይችልኝ አሳኝ ወደዛ ይችልኝ ማለቀው ሰው ጋር እስከዛሬ እንደዚህ ሰው ነበር ነግሬያለሁ አይደል ማወቅ ያለብን ነግሬያለሁ አንተ ነው ያላወቀው ለአንተስ ጨርሼ ይላሉ ስለሱ ጉድ በቃ ዞር በይልኝ ምንድነው የምታሳውቀው ታሳውቀው ዝጋውን እሺ ዝም በል ለምንድነው ዝም የምለው ስለምወደው ሁሉንም ነገር ስላደረኩ ነው አንቺ ከመጀመሩ ነው የምትወጪ ከመጀመሩ የምትወጪ ነገር ከመጀመሩ ባንደው እንደ ካተ ከሰው ጋር እንደዚህ ይሆን ኩላንተ ማመጣው ብር ንገረኝ እስኪ እሺ ዞር በይልኝ አትናገሪኝ እየሰማሽኝ ዞር በይልኝ እየታገስኩሽ ነው እስካሁን አክብሬሻለሁ አክብሬሻለሁ ለምን ማለት ውሻ ምትሆንብኝ ይጂ ላየለ ስገጂልኝ ለኔ አትስገጂኝ ይጂ ዞር በይልኝ አሁን ፍቅር አትጫወች ቢዞር በይልኝ ማለት እየተፈታተንሽኝ ነው እየሰማሽኝ ነው እየሰማችሁ ነው እናንተ እየታገስኩ ነው ዝም ብያታለሁ ዞር በይልኝ ምን እንደማመጣው ታውቂያለሽ ምን እንደማመጣው ታውቂያለሽ አንተ ነህ ውሻ ዞር በይልኝ ካጠገብ አንተ ነህ ውሻ አንቄ ብገልሽ ምን ታመጫለሽ አየለመጡ ይገላግል ይመስልሻል እሚማተኝ ይገላግል ካንተ ራስህ አንድ አውሬ ነህ ማለት አውሬ ጋር ነው አውሬ ነህ እንደውም እዚሁ ገድዬሽ ነው እንዳትነካኝ ጫፌን ራሱ እንዳትነካኝ እሺ ቆሻሻ ዝም ስላልኩሽ ነው ዝም ባትለኝ ምን ታመጣ ነበር ዝም አልክ እንዴ ከዚህ በላይ ምን ማውራት አለብኝ ታግሼሻለሁ እስካሁን ድረስ ምንድን ነው የታገስከኝ ሌባ ይሆንሽ ይሄን ብር ይዘሽ ለምን ነበር ሐሳብሽ እነሱ መጡ እንጂ እንዲሁ ስታጭበረብረኝ ነበር ነው እስከዛሬ ብዙ ብር ነው ይብላችሁ ማለት ነው በዚህ አይነት ድራማውን ላይ ይዘው አንተ ጋር ነው እስከዛሬ የኖርኩት ዝም በይ ሂጂ ጊዜና ጠፋው ከእንደዛ አይነት ሰው ጋር ነበር በየመሽት ቤት እየሄደች እያመሸች እዚህ ምን አንቺ ቀን ብለሽ ይሄን ቃላት ተደጋግምልኝ በቃ ዝም በል አወራካ እንዴ ዝም በል ቀን አይሰለቻት ማታ አይሰለቻት እቺ ሰው ነች ካንቺ ጋር ምን ብዬ ነው ፍቅረኛ ነሽ ብዬ የምውሉ ምን አይነት ሰው ነሽ አንቺ ርካሽ አፋልኝ ብላ ታወራለች ደግሞ እዚህ ሬሳ ይሆን አንቺ ጋር ምንም አይነት ግንኙነት የለኝም ካሁን በኋላ ሂጂልኝ ከዚህ በቃ ሂጂ ምን አይነት አምሽ በእናትሽ እናንተ በቃ እኔ ልሂድበት እየሰማችሁ ለምን ደሞ አሪዶ ነው ምን ነው ታረጋላችሁ የታን ገንዘቡ እያልክ ነው የገባው እዚህ ጋር ደግሞ ይዛው ልጠፋ ትችዋለሁ ሰማኝ ይዛው ልጠፋ ቢሆን ለምን ላንተ ትደውላለች አንዴ አብራችሁን ሰራላችሁ አሰሩም ነው ንገሪኝ እስቲ እንዴት ነው የምንሰራው አቡሽን ነው ፈልጉት አይደል አንድ ላይ ተነጋግረን ፈልገው እኔም ፈላጊ ነኝ እያልኳችሁ ነው እስቲ አንተ የት የምናገኘው ይመስላል እስቲ ንገረኝ እኔ አላጣውም የት እንደሚል አውቃለሁ እንዴ እንፈልገው ችግር የለውም ከዚህ ቤት ብቻ አምጣ እቺ ልጅ ማየት አልፈልግም አንተ ምን እንደዚህ የምትናገረኝ ዝም በይልኝ አንቺ ዝም ስላልኩሽ ነው እንዴ የት የምናገኘው ይመስላል በቃ እኔ ፈልገዋለሁ እንዴ እናንተ ለኔ ተውልኝ ሂዱ እንዴ ምን አይነት ኮንፊደንስ ነው ያለ ነው ወይስ አንተ ካጋቾቹ አንዱ አንተ
ጥያቄያችሁ ምንድነው? የምትፈልጉት አለበት ማለት ነው። አቡሽ ነው። ዝም በይ አንቺ አሰብ ዝም አይደለም። ለምንድን ነው ዝም የምለው? ለፍቅር ብዬ እንደዚህ ብዙ መስዋዕት ስለከፈልኩልህ ነው እንደዚህ የምታወራው? ፍቅር ገላሽን እየሸሽ ነው ፍቅር መከፊው የምትፈልጉት ምንድነው? ለምን ይሄን ካልፈለክ መጀመሪያ ማስቆም ትችላለህ። ዝም ታስብል ከሆነ ስለጠገብክ ነው። በዛ ስለጠገብክ ነው። ዝም በይልኝ። ምንም በልቼ እንትን ያሉት በጣም ነው ማለት ነው ካንተ ጋር እስካሁን ጊዜን በማጥፋት አሁን ስም እየጠየቀ አንተ የት ነው ያገኛል? ቤተክርስቲያን እኔ እንደማንኛውም ሰው ልዝናና አሜሪ የትም ቦታ አረባክ እንጂ እንደሷ አንዲ ባለጌ የምቀርሰው አይደል። አንተ የተከበርኩ ልጅ ነኝ። የተከበርኩ ያውቃል ቤተሰቦቼን አይደል? እሱ ቤተሰቦቼን ታውቃቸዋለህ ምን ያህል እንዳሳደጉ። ቤተሰቦች ማለት ምን ማለት ነው? በቃ ምንም ተናገር። ምንድነው ያቀኛል? በደንብ ነው የሚያቀኝ እሱ። አንተ የተከበርኩቼን ከተከበሩ በቃ አንተ ቤተሰቦቼን ጠቅቄ ነው ማውቃቸው። በቃ የተከበሩ ናቸው። ለምን ከቤተሰቡ የሌለህ ደግሞ አለሌለ እሱንም አውቃለሁ። ባንዴ መጣ ሁሉ እድሜያቸውን ሲያለቅሱ እንደነበረም አውቃለሁ። ራስን ጻድቅ ነህ ብለህ ነው ታስባለህ? ዝም በይ አንቺ እንዳልገልሽ ዝም በይ። አትነካኝም። አንዳገል ግን ጻፊን ራስ መንካት ዝም በይ በቃ ምንም የምታመጪው ነገር ዝም በይ። ዝም በል። ችግርሽ ከኔ ጋር ነው። አንቺ ተልከህ እንደ መጣው በቃ የምታውቁት የምትፈልጉትን እኮ ነገርኳችሁ። ለምን ነው ከዚህ በላይ የምትጠይቁኝ? እኔ ለምን አልሄድም? እጠይቃታለሁ። አንቺም ዝም ብለሽ ያዞባሽን አትርጪ። አሁን እንደምታውቂ ነግሮናል። ታውቃለች። እጠይቃታለሁ ብሎ ይዤ የገባሁት ንገሪኝ። አቡሼት እንዳለ ጠንቅቀሽ እንደምታውቂ በደንብ ነው የምታውቀው። እኔ እኮ ምንም የማውቀው ነገር የለም። እኔ እኮ ከእሷ ነው የምፈልገው አይደል? ምንም ነገር ይሄንን ብር እኮ ያገኘው በእሷ ምክንያት ነው እኮ። እኔም የት አውቀዋለሁ አቡሽን? እኔም እንደናንተ እኮ ፈላጊ ነኝ አቡሽን አይደል? እኔም ተወኝና ልሂድ በቃ። ምን ነው የምትሉት? አሳልፎ ነው ይሄድ። ቀልድ ነው የያዛችሁት መሰለኝ አይደል? ቀልድ ነው የያዛችሁት። አንተ እንጂ ቀልድ ያዝከው። የምን ቀልድ? አንተ እንጂ እየቀለድክብን ያለህ። አሁን እሷ የምታውቀው ነገር አለ ብለሃል። አሳልፉኝ እኔ ልውጣ ትላለህ። የምታውቂው ነገር ካለ ንገሪኝ። አንቺን ወንጀለኛ እያደረገች ነው እዚህ ጋር። አንቺ አይደክምሽም እንዴ? አንቺን እኮ ነው አይደል? እሷ ምንም ተቆረጠ ማለት ለናትናገር ምን ጋር የምታቀፍጥ ታውቂያለሽ አለሽ። እውነታውን ተናገሪ በቃ። ይሄንን ብር ከየት እንዳመጣሽ ታውቂዋለሽ አይደል? አየለ ነው ምን አድርጋ እንደተቀበለችው እንግዲህ ወይ አራም እኮ ሊሆን ይችላል አይደል? እኔ እኮ ወይ ፉል መረጃ የለኝም። እኔ ትላንትና ነው አድራይሁን ምን አድርጋው ነው የተቀበለችው አላውቅም። እኔ ገላውን እየሸጠች እንግዲህ ከኔ ጋር በየቀኑ ታውቃለ ገላን እየሸጥኩ እየበላ እንደሆነ በቃ እኔ ሊዳ ከዚህ በላይ ነው በቃ ምን እሺ ከኔ ምን ነው ፈልጉ? ምን የምታገኙት ነገር እኮ የለም። በቃ ነገርኳችሁ አይደል? የምትፈልጉት በቃ እኔ ልሂድ። የፈለኩ ማለት ይችላል ልሂድ በቃ እኔ ለምን ተውስ? በቃ አንተማ ምን ትደረጋለህ? የጓደኛዬ ወንድም እንደሆነ እርሰው ጻድቅ ሰው ሌላ ጊዜ እንደምትሰራበት መንገድ ለምን ቆይ ወንድም እኮ ከኔ ጋር እኮ አብሮ ተምሯል። አይመለከተኝም ለምን ራሱ በስነ ስርዓት አብሮ ለምን ምንነግኝ አሳው ራሱ ወንድም እጠፈጥፋለሁ በስነ ስርዓት አብሮኝ ምናምን አትበል። እጠፈጥፋለሁ ወንድም እኮ ከኔ ጋር እኮ ወንድሜ በለው ኧረ እባክህ አብሮ አደገ እኮ ለምን እንዴ እንትምትለው ሊባ በብር ምክንያት እንዴ እኔ እንትን ትሉኛለህ? ዝም በል እጠፈጥፋለሁ አስፈላጊ ከሆነ ወንድም ከኔ ጋር ነው የተማረው። ምንም ማምለጫ የለም በብር ምክንያትማ ሆኖ ነው። እሺ እኔን ያለውን ቦታ አስገብታ አሁን እስከ አፍንጫ ድረስ ሞላላ። ዝም በይ አንቺ እኮ አንቺ ከመጀመሩ ነው የኔ ሚስት ሆንሽው። ከሃዲ ነሽ። የኔ ሚስት ከመጀመሩ ነሽ። የሚስትን ትርጉም የት ታውቂዋለሽ? አንተ ራስህ ሚስቴ ነች ምናምን ያልከኝ ሚስቴ አይደለችም። እቺ ገረድ ነች። እቺ ለኔ ገረድ ሰማኛለህ። አነጋገር ሞግዚቴ ነች ለኔ አነጋገርህን አስተካክል። የምጠቀምባት ነች። አነጋገርህን አስተካክል አልኩህ እኮ አትንቀኝ ከዚህ በላይ ዝም በል። ሰማኛለህ። አነጋገርህን አስተካክል። ድጋሚ እንደዚህ አይነት ቃል ትናገርና ተነስ። አሁን እኔ እንድትሰርባት ምናምን አይደለም። ኦዲት ሴት ምንም እንደማላመጣው ቀኑ አፍሪካ ከፍተው ሰማኝ። እሺ ምንድነው ፈልጉት? ከኔ አቡሼት እንዳለ አውቃለሁ። እሱም ታውቃለች ብለህ ንገረኝ። አላውቅም እኔ የት እንዳለ አቡሽ። አሁን ነግረኛል ነበር እንዴ? ውጭ ታውቃለች ስትል አልነበር እንዴ? ተውኝ በቃ ታውቃለች ስትል አልነበር? ሰማኝ። ታውቃለች ስትል አልነበር ወይ? እባክህ ተውኝ በቃ እባክህ ተውኝ።
ቢያንስ ታውቀዋለህ ወንድም የለም እንደምታሰቃኝ ረቶኛ ተብና አሁን አንተ በጣም እንደማውቀው ስላወቀ አዝኖልህ ነው እንጂማ እኔ ባልኖርማ ከዚህ በላይ ነበር የሚተረከው። ገባ ምንድነው? ቆይ ነገር የምትፈልጉት አንተ ሴት ላይ አንቺ ዝም በይልኝ፣ ዝም በይልኝ አንቺ ክፉ አይደለም። አንተ ነህ ክፉ። እኔ ሴት ስለሆንኩ እንደዛ እያሰቃየኸኝ ምን ሳረግሽ ምሰራውን ብትቀበለኛለህ። እያንዳንዷ በየቀኑ ምሰራትን ብትቀበላለህ። አሁን ደግሞ ሴት ናት ምንም አታመጣም ብለህ የሌለ ነገር ያወራ አፍን ትከፍታለህ። እየሰማችሁ ነው አይደለ? እስኪ ወንድ ከሆንክ ወንዶቹ ላይ ጅማ ማንን ተጠያቂ ማድረግ እያለባችሁ እኔ ነው እንትን የምትሉት የምታጋፍጡኝ የምትጠይቁኝ ምን ነው? እሺ ምን እንጠይቅ አንተ? የሁሉም ነገር ነው እሷ ነች እያልኳች ነው። ለምን አታምኑኝ? ምን ወንድነትንም አየሁልህ። እኔ ጋር ዝም በይ። አፍን እጅህ የሚነሳው እኔ ጋር ብቻ ነው። ወንድ ብትሆንማ ያው እንደዚህ እንደ ሴት ልጅ አታለቅስም ነበር። እየታገስኩሽ ነው፣ በጣም እየታገስኩሽ ነው። ዝም በይ እያልኩሽ ነው። እኔ ነው ላፊ ትናገራለህ። ዝም በይ እያልኩሽ ነው። አፍን ከምዘጋ እሱ ጋር አታወራም ነበር? ወንድ ልጅ አይደለ አንተ? ለኔ ነው እንትንሽ ንግግርሽ ነው። ለኔ ነው ወይ ነገርሽ? አየሁህ እኮ ማን እንደሆንክ እኮ አላወቅኩ። በቃ እስከዛሬ ማላውቀው ሰው ጋር ነበር። ዝም በይ አንተ የበደልሽ ምን አባሽ ነው መጨረሻ? ተናገሪ። ምን አባሽ ነው መጨረሻ? ምን አባሽ ነው መጨረሻ? እሺ ዝም በይ። ምን ታመጫለሽ? ልቀቀኝ አንተ። ምን ታመጫለሽ? ምን ታመጫለሽ? አሉ ልቀቀኝ አንተ። አልኳንዲ አስተባልከና ምን ዘማመጣ ሳያለው። እሺ ካንተ 10 እጅ አይደለም ሰማም እንዴ? ቢያንስ ምን አለች? 10 እጅ አይደለም ተናገረች ያለችው። አየለ ይሻላል ነው ያለችው። አየለ ይሻለኛል ካንተ 10 እጅ ማለት ነው። እሱ ይሻልሻል? አዎ ይሰማል። ዛሬ ማለት ነው። ለምንድን ነው ይዘው መጥተው? ለምንድን ነው አንድ ቀን አንተ ለምን አትሆኝ? እነግርሃለሁ ልጆቹ ጋር ቀላል ልቀቀኝ። እውነታውን እነግርሃለሁ። እሺ በቃ አሁን ማሽ ነገር ንገረን። እሺ ንገራችሁ። እሺ ዝም ብዬ አደከማችሁ። ማስረጃ ተፈጥፋለሁ እንደ ቅድሙ ሰማኛለህ። እናንተን ማዳመጥ እስኪ ሰለችኝ ድረስ እንቅልፌን እያስመጣችሁ እኔ ላንቺ እናንተ እንደዛ ነበርኩ። እኔ ላይ ነው እንደዛ ይሆንኩ ማመጣው ብር እየበላ አሁን ምን አይነት ላፊ ቃል እያወራ ነው ያወቁ ነው ስለማላቀ ነበር ማለት ነው። በእኔና ባንቺ ሶስተኛው ወገን ከተሽብኝ ዝም በይ። በእኔና ባንቺ በእናንቺ ምክንያት ሶስተኛው ወገን ከተሽብናለሽ ንገሪኝ። ሶስተኛው ወገን ከተሽብኝ እየጋጥኩኝ ማመጣው ብር ላንተን ሰጥክ ከቤተሰቦቿ አብልጬ ወደ ላንተ ማደለው ስለማላቀ ነበር ማለት ነው። አየህ እንደዛ አይነት ምሻ እንደሆንክ ባቅ ምንም ነገር አላደርግልኝ ነበር። በአንድ ቀን ትቀይሪኛለሽ? እኔ ምንም አልቀየርኩም። አንተ ነህ ቀየርሽኝ። ከዚህ በላይ እንዴት ስንት ነገር አሳልፈን እኔና አንቺ ስንት ነገር እንዳሳለፍን አውቃለሁ። እዚህች ቤት ውስጥ ብዙ ነገር አለ። እኔ እያወራህ እንዳፊ የምታወራው እኔ እንዴት እየሆንኩ እንደማመጣ ታውቅ ነበር። ያ ነበር አይደለ? እኔና አንቺ እዚህ ቤት ውስጥ ብዙ ነገር አላሳለፍንም። ምንም አልሰማም። ሶስተኛው ወገን ከተሽ እኔን ትቀይሪኛለሽ? በእነዚህ ንገሪኝ። በእነዚህ ትቀይሪኛለሽ? በማንም ልቀይር ይችላል። አሁን ምንድነው የምትለፈለፉት? እኛ ምን አገባኝ ስለእናንተ ወሬ። አሁን አቡሽ የት እንዳለ ነገርን እሱ ነግራቸዋለሁ ብለህ መሰለኝ ተውና አይደል? እኔና አንቺ እኮ ቢያንስ ተስማምተን እኮ እናገኘውን ብር እኮ እንትን ማለት እንችላለን። ሶስተኛው ወገን እንትን ትያለሽ። እያወራህ ነው፣ እሱም እያወራህ ነው። ሰማኛለህ። እኛ የእናንተን በኋላ ትደርስበታለህ። እሺ ልቀቅኝሽ እና እዚህ እያወራህ እንዴ? ስላንተ ከዚህ በፊት ያለቀስኩት ይበቃኛል። ምን አላለቅስም በዚህ በኋላ። አሎ ዝም በይ። ስላንተ ስለኔ ምናምን ሮሚዮና ጁሊየትን እየሆናችሁ እኛ ምን አገባን ስለእናንተ የፍቅር ታሪክ። እኛ የፈለግነው አቡሽን እናንተ የምታወሩት ሰማኛለህ። በቃ ስለ አቡሽን የምታውቀው ነገር ካለ ምን ነገር ትችላለህ? አቡሽን ነው ፈልጉት አይደል? አዎ አቡሽን አየለን ለሷ የማይሆነው ነገር የለም። እየሰማኸኝ ነው? ተዛዝ በቃ ዝም በይልኝ። አየለ ለሷ የማይሆነው ነገር የለም። አቡሽ የት እንዳለ የምታውቀው እሷ ነች። እሷን ተከትለን አቡሽን ማግኘት እንችላለን። እናንተ የምትፈልጉት ብር እስከሆነ አንድ ላይ ሆነ አውቃለሁ ብለህ ያመጣችሁ ምንም ይሆንላታል። እሷ ሲል እየነገርኩህ እኮ ምንም ይሆንልኛል አውቃለሁ። ይኸውና እየሰማህ አይደል? ምንም ይሆንላታል። በእሷ ምክንያት አቡሽን መያዝ እንችላለን እያልኩህ ነው። እኔም ከእናንተው ጋር እኮ ነኝ። እኔም እኮ ፈልገዋለሁ እሱ ብሩን አብረን እንካፈል እያልኳችሁ ነው። ጻድቅ ስለሆንክ ነው ብሩን አብረን እንካፈል። አቡሽ ብሩን አልዋጠው። አቡሽን ብናገኝ ብሩን የምትካፈል እኔ የማውቀው ነገር እኔ እንደፈለጋችሁ ታረጉኝ፣ እዛ ወስዳችሁ እንደፈለጋችሁ ታረጉኝ። እኔ የት እንዳለ አላውቅም። ግን አቡሽን ማግኘት ከፈለግ እሷ ናት መሳሪያው እያልኩ እኮ ለምን አታምነኝም? እሷን ትጠቁመናለች። የብር ጥማት እንዳለበት በጣም ነው። ይኸውና እውነታው ይሄ ነው። እንግዲህ ከዚህ በላይ አንታወቅ ልቀቀኝ።
እኔ ምንም ፍላጎት የለኝም ስለእናንተ የማዳምጥበት ምንም ያለ የተትረፈረፈ ታይም የለኝም። ቅድም ባልሽው ነገር ላይ ተስማምቻለሁ። ካሜራውን የኔ ልጆች የዚህ ክሩ አለ ይሰሩልሻል። እዛ የምትችይው ነገር አድርጊ። የአንድ ቀን ጊዜ ብቻ ሊሰጥሽ፣ አለበለዚያ ግን እያንዳንዱ ያወራሽውን ነገር እንዳለ ኢንተርኔት ላይ መለቅልሽ። እስካሁን ያወራሽው ምንም ስለአንቺ ግድ አይሰጠኝም። ምንም ግድ አይሰጠኝም። እኔ ስለምንም ቢሆን ስለአንቺ ቅንጣት ምታት ስሜት እንደማይሰማኝ እንድታውቂው ይደረጋል። ምንም ብትሆኚ ማለት ነው። እስካሁን ያደረግሽው ነገር በቂ ነው። መልሳለሁ። ስመለስ አዲስ ነገር ባላገኝ አቡሽ ያለበትን ነገር አቡሽ ስላለበት ሁኔታ ካላወቅኩኝ የመጨረሻሽ ነው። ደግሞ ከዚህ ማመጣሽ ነው እንደከስ ሰዎች ተመልካቾቻችን የማሽ በጣም የነበረኝ መጀመሪያ ላይ ስንገባ አቡሽ የምናገኘው ነገር መስሎኝ ነበርና ቀላል እንዳልሆነ ነው እየገባኝ ያለው። አቡሽን ማግኘት በጣም ቀላል እንዳልሆነ ነው እየገባኝ ያለው እና ብቻ እንግዲህ ተስፋችን ከፈጣሪ ነው። ፈጣሪያችን ላይ ተስፋችንን መቼም አናቋርጥም። ምን ይሻላል? እሺ አሪፍ ትንሽ በጣም አነስ ያለች ካሜራ ተሰጣትና እዛ ጋር እንድትለጥፍ ታደርጋታለህ። ምናልባት ፈጣሪ ካላለ አቡሽን የምናገኝበት ጊዜ በጣም ቅርብ ይመስለኛል። ፈጣሪ ካለ ማለት ነው። ብቻ ከኛ የሚጠበቀውን ሰበቡን ማድረስ ነው አይደል? ስለዚህ ሰበባችሁን እናደርሳለን። አንተ ተሰቅሏለህ ካሜራውን፣ ምንም አይነት ነገር እንዳትነካኪሽ። ፍላጎት ከሆነ እኮ አሁን እኮ ልትነግረን ትችላለች። እሱ ሲያወራ የሆነ በስልክም የሆነ አጋጣሚ ሰምታ ሊሆን ይችላል። አላውቅም። አሁን የምተባበረን በቂ ነው። በቃ የምተባበረን ነገር በቂ ነው። ስለዚህ እያንዳንዱን የምታደርጊው ከዚህ ቤት ንቅንቅ ማለት አትችይም። ሽንት ቤት ራሱ ስትገቢ ሽንት ቤት ላይ ራሱ ወደ ሽንት ቤት የምትሄጂበትን ራሱ ካሜራ ውጪ ላይ ይሰቅላል። ስለዚህ በምንም አይነት መንገድ እንደማታመጪኝ በዚህ እንድታውቂ እፈልጋለሁ። ቀለል አድርገሽ እንድታስቢ አልፈልግም። ስለዚህ ዛሬውኑ ደውለሽ ትጠሪዋለሽ። አሪፍ ታይም ከአንተ ጋር ማሳለፍ ፈልጋለሁ ትይዋለሽ። ከዛ ከመጣ በኋላ እያንዳንዱን ነገር ካሜራ ላይ ከተሽ ታስቀምጪልናለሽ። ማስቀመጥ አይጠበቅብሽም። እኛው ራሳችን እዛው ቀጥታ መከታተል እንችላለን። ገብቶሻል? ምንም ነገር ማለት ምንም የማውቀው ነገር የለም እያለኝ እኔ እንጃ። እኔ እስከማውቀው ድረስ ይሆናል እንኳን እንደዚህ ቡጤ አርፎበት አይደለም ሰው ሲቆጣው ራሱ የሚያውቀውንም የማያውቀውን የሚቀበጣጠር ሰው ነው። እና ዛሬ ለምን እንዲያልፈኝ ማለት ቅድም ያልነገርኩህ ነገር አለ። ልደራደር አለ በገንዘብ ስጡኝ፣ አቡሽ ያለበትን ቦታ እኔ አሁን ፈልጌ ማምጣት እችላለሁ አለኝ። እሺ አልኩት። እሱ የፈለገው ግን በሚሊዮን ነው። ከገንዘቡ መካፈል የሚፈልገው ለእሷ የሚሰጠውን 5 ሚሊዮን እሷን ዞር አድርጌ ለእኔ እንዲሰጠኝ ነው የምፈልገው። እንደዛ ነው ያለው። አይተሻል አይደል? የገንዘብ ጥቅም ስላለበት እኔም ስንት ነገር ከእሱ ጋር ሳለፌ ነው እንደዚህ ያለኝ አይደለም። እርግጠኛ ነኝ አንቺን ተማምኖ ነው እንጂ እርግጠኛ ነኝ እሱ መረጃ የሚያውቅ አይመስለኝም። ያውቃል? ምንም የሚያውቀው መረጃ የለም። ስለዚህ እኔም እስከማውቀው ድረስ ጆ እንደዛ ነው ባህሪው። በጣም ልፍስፍስ እና ፈሪ የሆነ ሰው ነው። ጓደኞቹ 3 ምናምን ታስሮሉ በሱ የመጡ 2 ምናምን ነገር ፖሊስ እጅ ከፍንጅ ይዞት ከማን ጋር የሰረቀው ምናምን ነገር ሲል አልቆየም ሁላ ነው ያሉት። እና በዛ ነው የሚታወቀው ሰፈር ላይ ራሱ ማለት ነው። የሆነ ነገር አውቆ ጸብ የሚችል ሰው አይደለም። ዱላ የሚችል ሰው አይደለም። እንዲህ እንደምታየው አይደለም። ብቻ ግን ያው የስራው ሁኔታ ሆኖ ሁሉንም ሰው መጠራጠር አለብን እና እንዳትለቀው አስፈላጊ የሆነውን ነገር ማድረግ ትችላላችሁ። እንዳታስብ ጓደኛዬ ምናምን ነገር እንዳይመስልህ። በቃ ስራህ ነው አይደለ? ስራህን ስራ እና ተመልካቾቻችን እንግዲህ ዛሬ አዲስ ነገር ይፈጠራል ብለን ተስፋ እናደርጋለን እና ደግሞ እንደተጨማሪም ሰው ካስፈለገ ምናምን ጨምረን በጣም በሰፊው አቡሽ እናፈላለገዋለን። ይሄ ነገር ከተሳካልን ተሳካልን። ያለበትን ቦታ ግን ካወቅን እሷ የምትረዳን ከሆነ አቡሽ ያለበት ቦታ ላይ ሌላ አስጨማሪ ሰው ኃይል ይዘን
የምንገኝና የምንደርስ ነው የሚሆነው። አዲስ ነገር ይፈጠራል ብዬ ተስፋ አድርጋለሁ። ከፈጣሪ ጋር እና እሷን ጥላናት ነው እኔም እዚህ ትሆናለች። ውስጥ ውጭ ሁለት ሰው እንዲቆም እናደርጋለን። የትም እንዳትንቀሳቀስ። እንደዛ ከሆነ ሰውዬውን ግን ያው እረስቸዋለሁ። የጓደኛ ወንድም ነው እርሰው ተመልካቾቻችን እንግዲህ ወደ በኋላ አካባቢ ላይ የሆነ ነገር ይፈጠራል ብለን እናስባለን። የተፈጠረው ነገር ካለ ድጋሚ ለእናንተ የምናቀርብላችሁ ነው የሚሆነው። እስከዛው ድረስ ግን ስለምትከታተሉ በጣም እናመሰግናለን። አዲስ ነገር ካለ እናሳውቃችኋለን። እናመሰግናለን።